ጀርመን የካሰን ኤርስልሽን ቡንደስ ቨራይኒጉንግ የካቤፋው ወይም እንግዲህ ይሄ የካሰን ኤርስልሽን የሚባሉት ማለት ነው የቡንደስ ቨራይኒጉንግ ነው፣ የሐኪሞች ህብረት ነው እንደ ጀርመን። እንግዲህ ምንድን ያሉት የሱ ሊቀመንበር አንድሪያስ ጋሰን የተባሉት ሰው ምንድን ያሉት እንግዲህ እስካሁን እንደምታውቁት ጀርመን ሀገር ውስጥ አንድ ሰው በስራ ላይ ያለ ሰው ከ3 ቀን ለምሳሌ ክራንክ በሚያደርግበት ወይም ደግሞ በህመም በሚሆንበት ሰዓት ስራ መስራት በማይችልበት ቀን ላይ እስከ 3 ቀን ማጻፍ እንደሚችል ነው ያለው ማለት ነው። ነገር ግን እነዚህ ማለት እኚህ ሰውዬ እንግዲህ አንድሪያስ ጋሰን የሐኪሞች ህብረት ፕሬዚዳንት ናቸው። ምንድን ነው የጠየቁት ያሉት 4 እና 5 ቀን ድረስ እንዲራዘም ይህንን ጠይቀዋል ማለት ነው። የጸደቀ ነገር የለም፣ ነገር ግን ተጠይቋል። ስለዚህ ከምን ጋር ተያይዞ ነው ብለን ስናይ እንግዲህ በአሁኑ ሰዓት ባለው ዳታ መሰረት 35% ማለት ነው የክራንክ የሚደረጉት ሜልዱኞች ወይም ደግሞ በህመም የሚቀሩት ሰዎች እንግዲህ 35%ቱ እስከ 3 ቀን ብቻ ነው እና ይህን ነገር እንግዲህ ይሄ ደግሞ ምንድነው ሐኪሞችን በጣም ዩበርላስቱንግ ወይም ደግሞ ሐኪሞችን ከአቅም በላይ ከፍተኛ ጫና ወይም ደግሞ የስራ ጫና ውስጥ እየከተታቸው ስለሆነ ይሄ ነገር ቢያንስ 4 ቀን ሰው 1 ቀን እስከ 4 ቀን እስከ 5 ቀን ማጻፍ እንዲችል ያለ ሐኪም አቴስት ማለት ነው ያ እንደዛ ብለው እንግዲህ ሐሳብ አቅርበዋል። ይሄን ነገር ግን ከአርባይት ጌበሮች ወይም ደግሞ ከአሰሪዎች ህብረት ተቃውሞ ገጥሞታል። ይሄ ነገር ፓርላማ ተወስኖ እንግዲህ አንድ ሰው ዝም ብሎ ለምሳሌ ስራ መሄድ ካልቻለ እስከ 5 ቀን ዝም ብሎ አይሄድም። ያው የሐኪም ማስረጃ ማቅረብ እንዳይጠበቅበት ማለት ነው እና ይህንን ነገር ተጠይቋል፣ ግን ተቃውሞ ገጥሞታል። እስቲ ከተወሰነ ቀሪውን መረጃ ይዤላችሁ የምመጣ ይሆናል ማለት ነው። የፍራንክፈርት እንግዲህ አዲስ ተርሚናል ያገኛል። የፍራንክፈርት ኤርፖርት እንግዲህ በጣም ቢዚ ኤርፖርት ነው አውሮፓ ውስጥ እንግዲህ ተርሚናል 1 እና ተርሚናል 2 እንዳለ ታውቃላችሁ። እንግዲህ አዲሱ ተርሚናል እንደሚከፈት እንግዲህ አናውንስ አድርገዋል። እንግዲህ በዚህ መሰረት በአፕሪል 2026 ላይ በአፕሪል 22 2026 ላይ ይህ የፍራንክፈርት ተርሚናል ይከፈታል ማለት ነው። ሙንሽን ያላችሁ ሰዎች እንቅስቃሴ ኖቬምበር እና ኦክቶበር ላይ ኡባን ላይ አውፍፓስ እንድታደርጉ መረጃ ሰጣችኋለሁ። በተለይ ስታርክ ስቲዮሪንግ ከፍተኛ የሆነ በተለይ በማዘመንና እንግዲህ በብራንድሹትስ አርባይተን ከኦክቶበር 12 ጀምሮ እንግዲህ በባየርን ውቧ ከተማ በሙንሽን ማለት ነው ኡፊርና የኡፉንፍ ማለት ነው። በተለይ ሌሊት ላይ ብዙ እንትን አይሉም እንግዲህ ብዙ ሰዎች አሉ ሰርተው የሚገቡ ለነሱም ኢንፎርሜሽን ለመስጠት ነው። እንግዲህ ዳኒ አባይ ሁሉንም ያጠቃለለ ነው። ቮከኔንደ ላይም እንደገናም ደግሞ በሳምንቱ መሀል ላይ እየሰራችሁም ይህንን ድምፅ መስማት ትችላላችሁ፣ መረጃው እንድትይዙ ነው። ስለዚህ ከኦክቶበር 12 ጀምሮ እንግዲህ ኡፊር እና ኡፉንፍ ያው እንደምታዩቸው እስከ ኖቬምበር 6 ድረስ በተወሰነ ሰዓት ገደብ ስላለ ይህንን እንድትጠነቀቁ ከስራም ስትወጡ የኡባን ስኬጁላችሁን እንድታዩ አሳስበዋል። ይህንን ያሳወቀው የኤምፋውጌ ነው። እንግዲህ የሙንሽን ፈርኬርስ ጌዜልሻፍት ነው ሊሆን የሚችለው፣ ያው አብሪቬሽን ነው ሊሆን የሚችለው ያልኳችሁ። በተለይ ከኦክቶበር 24 እስከ ዲሴምበር 1 ድረስ ኡ2 እና ኡ8 ቴሬዚየን ሽትራሰ እና ኩኒግ ፕላትስ ላይ እንደማይቆሙ መረጃዎች አሉ። እንግዲህ በጣም ቢዚ የሆኑ ኤሪያዎች መሆናቸውን ስለሚያሳይ ማለት ነው። ፐርሰናል አውስቫይስ ማለት የጀርመን ሀገር የቀበሌ መታወቂያ ብለን ማለት ያ ማለት የጀርመን ዜግነት ያለው ሰው የሚወስደው ማለት ነው። ቶየር ይሆናል። ከ37 ዩሮ ነው እንግዲህ ለመውጣት ጀርመን ዜግነት ያላቸው ሰዎች 37 ዩሮ ነው እስካሁን የምትከፍሉት። አሁን ግን 46 ዩሮ ከፍ ይላል ማለት ነው። የፐርሰናል አውስቫይስ የጀርመን ፓስፖርት ማለት ነው። ስደተኛ መጥቶ የሚቀበለው መታወቂያ ይሄ የ3 ዓመት የ1 ዓመት የምንላት እሷ አውፍንታልስ ቲትል የምትባለው የመኖሪያ ፈቃድ ነው የምትባለው እንጂ ፐርሰናል አውስቫይስ አትባልም። ኦኬ፣ ይህ ልዩነት መለየት ያስፈልጋል። ፐርሰናል አውስቫይስ የጀርመን ዜግነት ያለው ሰው ነው። አውስቫይስ ሲባል ሁሉም ሰው አንድ አይነት ነው የሚመስለው፣ አውስቫይስ ግን አይደለም። ፐርሰናል አውስቫይስ ማለት አንድ ሰው የጀርመን ዜግነት ሲኖረው የሚሰጠው ነው። ፐርሰናል አውስቫይስ እና የጀርመን ፓስፖርት ነው የሚኖረው ማለት ነው። ስደተኛ ግን ወይም ደግሞ በስራ የመጣ የመኖሪያ ፈቃድ ሬዚደንስ ፐርሚት ነው የሚኖረው ማለት ነው። ይህን ስሙ እንድትለዩት ነው። ሌሎች ደግሞ ለዜጎች ከ24 ዓመት በታች ለሆናቸው እዛው 22 ብር ከ80 ዩሮ ነው። ስለዚህ ልጃችሁ ለምሳሌ የጀርመን ፓስ ኖሮት መታወቂያ ሲያሳድስ እዛው ምንም ለውጥ አይኖረውም ማለት ነው። በተለይ ደግሞ ራይዘ አውስቫይስ በኖትፋል ጊዜ የሚያስከፈሉ 38 ዩሮ የነበረው ወደ 32 ዩሮ ከፍ ተደርጎና ለ3 ወር ብቻ እንዲሆን አድርገውታል ማለት ነው። ስለዚህ ይሄንን ማለት ነው አጠቃላይ በዚህ ዋጋውን ከፍ በማድረግ እንግዲህ በአመት ወደ 9.8 ሚሊዮን ዩሮ ለከተማው ገቢ ለማስደረግ አስቧል ማለት ነው። መንግስት መቼ ነው የሚጨመረው? መቼ ነው ይሄ ዋጋ የሚጨመረው ላላችሁት ግናው አዲሱ ፕራይስ መቼ ወይም አዲሱ ዋጋዎች ተግባር ላይ መቼ እንደሚውሉ
የተጠቀሰ ነገር የለም። ነገር ግን አሳውቋል ኦልሬዲ ፐርሰናል አውስፋይስ እንደሚወደድ ጀስት እንደ ሰርፕራይዝ እንዳይሆንባችሁ ነው። የአውሮፓ ህብረት እንግዲህ ከሲጋራ ማጨስ ጋር በተያያዘ ከፍተኛ እርምጃ ለመውሰድ አስቸኳይ ስብሰባ አላቸው። የአውሮፓ ህብረት የውስጥ መረጃ እንደሚያሳየው እንግዲህ ኖቬምበር ላይ በጄኔቫ አዲስ ህግ ያወጣሉ ተብሎ ተገምቷል። በጄኔቫ ውስጥ ይሄ እንግዲህ ጥሩ ይመስለኛል። በተለይ ለአጫሾች ጋር የሚያያዝ ነው። ከፕላንት የተደረጉት ወይም ደግሞ ፕላን ያደረጓቸው ነገሮች አሉ። አንደኛው ቬኒገ ፈርካውፍሽቴለን ፊር ታባክ ፕሮዱክት ሲጋራ እና ታባክ የሚሸጥባቸውን ቦታዎች በከፍተኛ ሁኔታ ለመቀነስ እንግዲህ ታስቧል። ጄኔቫ ላይ ነው የሚደረገው። ይህንን ጄኔቫ ላይ ሁለተኛ